በወጣትነት እድሜው ብዙዎች ሊገቡበት ወደሚመኙበት የዓለማችን ትልቁ የህዋ ምርምር ተቋም ናሳ መግባት ችሏል። በተቋሙ ውስጥም አንቱ የሚያስብለው የምርምር ውጤት ባለቤት ሆኗል። እኔ እንዲህ ነኝ እያለ ስለ ስኬቱም ሆነ ስለደረሰበት ከፍተኛ የትምህርት ደረጃ ከመዘርዘር ይልቅ ኢትዮጵያዊ አሜሪካዊና ኢትዮጵያን የሚወድ ሰው ብባል ይበቃል በማለት ራሱን ይገልጻል። ውድ የላምባዲና ቤተሰቦች በዛሬው ዝግጅታችን በወጣትነቱ ከናሳ ተጽዕኖ ፈጣሪ ተመራማሪዎች መካከል ሊሆን ስለበቃው ኢንጂነር ብርሃኑ ቡልቻና በጨረቃ እያሰሰ ስላለው ውሃ አስገራሚ መረጃ ይዘናል። ዓለምን እያነጋገረ ነው። ቪዲዮውን ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩ። ተወልዶ ያደገው አዲስ አበባ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱንም አዲስ አበባ ተማረ። የሁለተኛ ደረጃ ትምህርቱን ሲያጠናቅቅም ነፃ የትምህርት ዕድል አግኝቶ ወደ አሜሪካ ቀና። የመጀመሪያና ሁለተኛ ዲግሪውን በፊዚክስ ዘርፍ የተማረው ቨርጂኒያ ኮመንዌልዝ ዩኒቨርሲቲና ዩኒቨርሲቲ ኦፍ ቨርጂኒያ ነው። የትምህርት ዕድል አግኝቶ ወደ አሜሪካ ሲሄድ ማንም የሚረዳው ሰው ስላልነበረ እየተማረ ራሱን በገንዘብ ለመደገፍ መስራት ነበረበት። ሁሉንም ነገር አሟልቶለት ቁጭ በልና ጥና፣ ትምህርት ላይ ብቻ ተኩር ከሚል ቤተሰብ ወጥቶ በአሜሪካ የሩጫ ህይወት ውስጥ መግባቱ እንደፈተነው ያስታውሳል። በዩኒቨርሲቲ የፊዚክስ ተማሪ በነበረበት ጊዜ የህዋ ሳይንስ ማረከው። በተለይ ደግሞ በልጅነቱ ስለ ህዋ የሰማው ታሪክ አስትሮፊዚክስ ላይ ትኩረቱን እንዲያደርግ አደረገው። ፀሐዮች እንዴት ተወልደው አድገው ይሞታሉ የሚለውን የሚያጠኑ መሳሪያዎች ላይ መመራመር ጀመረ። በአንድ ወቅት ከቢቢሲ ጋር ባደረገው ቃለ ምልልስ ስለ ህዋ የማወቅ ጉጉት ያደረበት እንዴት እንደነበር ሲገልጽ የመጀመሪያ ደረጃ ትምህርት የተማርኩት የክርስትና ትምህርት ቤት ነበር። በክርስትና ስለ ህዋ በተደጋጋሚ ይወራል። የበለጠ የማወቅ ተነሳሽነትም የጫረብኝ ያኔ ነው ይላል። ሆኖም ግን ኢትዮጵያ ሳለ ናሳ ገባለሁ ብሎ አስቦ እንደማያውቅም ተናግሯል። ስለ ፈጠራ ስራ ፍላጎቱና ፈጠራ የህብረተሰብን ችግሮች መፍታት እንዳለበት ያለውን እምነት እንዲህ ይገልጻል። ከልጅነቴ ጀምሮ የፈጠራ ስራዎች ይስቡኛል። ችግሮችን መፍታት በጣም ደስ ይለኛል። እንዳውም የቴክኖሎጂም ይሁን የማህበረሰብ አገልግሎት ባለሙያ ችግር መፍታት አለበት ብዬ ነው የማስበው በማለት የኖቤል አሸናፊዎችን ጨምሮ ምጡቅ ሳይንቲስቶች፣ መምህራንና አጥኚዎች ወደሚጓጉለት ናሳ ለመግባት ያለው ፉክክር ቀላል እንዳልነበር ዶክተር ብርሃኑ ያስታውሳል። ይሁን እንጂ ይህን ሁሉ ተግዳሮት ተቋቁሞ ወደ ናሳ በመግባት ህልሙን ማሳካት ጀመረ። ዩኒቨርሲቲ ሳለ ወደ ናሳ ሊወስዱት የሚችሉ ጥናቶች መስራት እንደጀመረ ይናገራል። ጨረቃ ላይ ውሃ የሚፈልገው መሳሪያ የተጠነሰሰውም በዚህ ወቅት ነበር። ናሳ ሲገባ ስለ ስርዓተ ፀሐይ እንዲሁም ጋላክሲዎች በማጥናት ብዙ ጊዜ አሳልፏል። ዶክተር ብርሃኑ እንደሚለው ናሳ አንድ ዘርፍ ላይ ጥልቅ ጥናት የሰራ ሙያተኛ መፈለጉ እድሉን እንዲያገኝ አድርጎታል። በተለይም ሁለተኛና ሶስተኛ ዲግሪ ሲሰራ ስርዓተ ፀሐይ አስመልክቶ ያደረገው ዝግጅት ናሳ እንዲገባ እንዳገዘው ይናገራል። በጣም ምርጥ ሐሳብ ያላቸው ሰዎች ናሳ ይመጣሉ። ናሳ ድግግሞሽ አይፈልግም። ተመሳሳይ ሐሳብ ያላቸውን ሰዎች በተደጋጋሚ አይቀጥርም። ስለዚህ ማንም ናሳ መግባት የፈለገ ሰው በአንድ ጉዳይ ልሂቅ መሆን አለበት። ለዓመታት ከሰሩ ፕሮፌሰሮች፣ ብዙ ጥናት ካሳተሙ ባለሙያዎችና የፈጠራ ፍቃድ ካላቸው ባለሙያዎች መካከል መመረጥ ለኔ ትልቅ እድል ነው በማለት ስለ ናሳ እድሉ ይናገራል። ባልተመቻቸ ህይወት ጎዳና ውስጥ አልፎ ሁሉም ነገር ከተመቻቸላቸው ሰዎች ጋር ተወዳድሮ ናሳ የገባበትን ቅጽበት ሲያስታውስ በህይወቴ ልዩ ከሆኑ ቅጽበቶች ዋነኛው ነው ይላል። በሙያቸው አንቱ ከተባሉ ታላላቅ ሰዎች ጋር ለመስራት እድል ማግኘቱም እድለኛ እንዳደረገው ይገልጻል። አንድ ኢትዮጵያ እንደተማረ ኢትዮጵያዊ ራሴን እዚህ ቦታ አገኘዋለሁ ብዬ ጠብቄ ስለማላውቅ በጣም ደስተኛ ነኝ። የዓለም ትልልቅ ሰዎችን የያዘና ትልልቅ አስተዋጽኦ የሚያበረክት ተቋም አካል በመሆኔ ትልቅ ኩራት ይሰማኛል በማለት ስላገኘው እድል ይናገራል። ናሳ ውስጥ ምርምሩን ከጀመረ በኋላ ጨረቃ ላይ ውሃ ይገኝ እንደሆነ መመራመር ጀመረ። ለዚህም እንዲረዳው በጨረቃ ላይ ውሃ ለማግኘት የሚያስችል በመጠኑ በጣም ትንሽ የሆነ ግን ከፍተኛ ኃይል ያለው
የሌዘር ማሽን ሰራ። ውሃ ጨረቃ ላይ ከተገኘ ለሰው ልጆች ከፍተኛ ድል እንደሆነ የሚገልጸው ተመራማሪው መሳሪያው ይህን ለማረጋገጥ አስተዋጽኦ ያደርጋል ብሏል። ጨረቃ ላይ ውሃ ከተገኘ ለሰው ልጆች የሚኖረውን ጠቀሜታ ሲያብራራ ጨረቃ ላይ ውሃ ከተገኘ የሰው ልጆች ሁለተኛ ቤት ያገኛሉ ማለት ነው። ዘመኑ የህዋ ቱሪዝም ነው። ጨረቃ ላይ ውሃ ተገኘ ማለት ለሽርሽር ወደ ጨረቃ እንሄዳለን ማለት ነው። አልፎም ጠቅልለን ጨረቃ ላይ ልንኖር እንችላለን። የሰው ልጅ ሊጠቀምባቸው የሚችሉ ግብዓቶች ጨረቃ ላይ የሚገኙበትም እድል ሊኖር ይችላል ይላል። አሜሪካ ከዓለም ቀድማ ጨረቃ ላይ ብትወጣም ህንድና ቻይናም ባለፉት ዓመታት ወደ ጨረቃ የሚደረገውን ጉዞ በተሳካ ሁኔታ እያካሄዱ ነው። ናሳ እነዚህን ተፎካካሪዎቹን ቀድሞ ጨረቃ ላይ ተጨባጭ ውጤት የማግኘት ትልቅ ግብ አለው። ለዚህ ዓላማ መሳካት ደግሞ የዶክተር ብርሃኑ መሳሪያ በእጅጉ ያግዛል። አፖሎ ከጨረቃ አፈር ይዛ መመለሷ የናሳን የጨረቃ ምርምር አንድ እርምጃ ወደፊት የወሰደው ሲሆን የዶክተር ብርሃኑ የምርምር ውጤት የሆነው የውሃ መፈለጊያ መሳሪያ ደግሞ በተቋሙ ታሪክ ሌላ ምዕራፍ እንደሚከፍት ይጠበቃል። ከዶክተር ብርሃኑ ግኝት በፊት የተለያዩ መሳሪያዎችን በመጠቀም ጨረቃን በመዞር በተደረጉት ሙከራዎች ውሃ መሰል አካል በጨረቃ ላይ እንዳለ ጠቁመዋል። እነዚህ ጉዞዎችና መሳሪያዎች ግን ከጥቆማ በዘለለ ጥልቅ ምርምር ማድረግ ስላልቻሉ ነው የዶክተር ብርሃኑ መሳሪያ አስፈለገው። ይህ የዶክተር ብርሃኑ ፕሮጀክት የአርቲመስ የመጀመሪያ ደረጃ ፕሮጀክት ይባላል። ዶክተር ብርሃኑ የኔ መሳሪያ ብቁ ሆኖ ከተገኘ በአርቲመስ 2 ወይም 3 ላይ ወደ ጨረቃ ይሄዳል። መሳሪያው የስነ ህዋ ተመራማሪዎቹ ወደ ጨረቃ ከመሄዳቸው በፊት ወደዚያው እንዲላክ ወይም ራሳቸው ይዘውት ሂደው ውሃ ያለበትን እንዳፈላልጉበት ይጠቅማል ብሏል። የዶክተር ብርሃኑ መሳሪያ ዋነኛ ስራው ጨረቃ ላይ ውሃ መፈለግ ቢሆንም እዚያ ጋር አይቆምም። ውሃ አለ ከተባለ ከየት መጣ፣ መጠኑስ ምን ያህል ነው የሚለውን ይፈትሻል። ስራው በዚህ አልቅም። ውሃው የምድር ስርዓተ ፀሐይ ሲፈጠር የመጣ ነው ወይስ ከዚያ በኋላ ኮሜቶች ወይም በረዶ ያዘሉ ጉዝ አካላት ወደ ጨረቃ ሄደው ውሃውን አጓጉዘው ነው የሚለውንም ያጠናል ሲል ዶክተር ብርሃኑ አስረድቷል። በህዋ ሳይንስ ጨረቃ ላይ ውሃ ሊኖር ይችላል የሚለው መላምት ማንም ያላረጋገጠ ሲሆን የዶክተር ብርሃኑ መሳሪያ መላምቱን ያረጋግጣል ተብሎ ይጠበቃል። እሱም ጉዳዩን ሲገልጽ የኔ ቡድን የሚሰራው መሳሪያ ውሃን ከሌሎች ሃይድሮጅን ካላቸው ሞለኪውሎች በትክክል መለየት የሚችል ነው ብሏል። ዶክተር ብርሃኑ ሐሳቡን የጠነሰሰው ተማሪ ሳለ ሲሆን የመጀመሪያ ደረጃ ሙከራውን ለማድረግ 8 ዓመታት ወስዶበታል። ሙሉ በሙሉ ውጤታማ ለመሆንም የተለያዩ ደረጃዎች እንደሚቀሩትም ይናገራል። ዶክተር ብርሃኑ 2 በስሙ የተመዘገቡና 3 እውቅና የሚጠብቁ የቴክኖሎጂ ፈጠራዎች ያሉ ሲሆን በናሳ ቆይታው ላበረከታቸው ልዩ አስተዋጽኦችም በተለያየ ጊዜ እውቅና ሽልማቶችን አግኝቷል። ከነዚህም መካከል እንደ አውሮፓውያን አቆጣጠር በ2019 የናሳ ዓመቱ ምርጥ ሳይንቲስት ተብሎ የተሸለመ ሲሆን ሀገሩን የሚወድ ኢትዮጵያዊ እንደሆነም በቅርብ የሚያውቁ ሰዎች ይመሰክራሉ። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።